ሰላም ሰላም ውድና የተከበራችሁ የለኒቱ ተከታታዮች እንኳን በደህና መጣችሁ። የዳጣ ድራማን እንግዲህ ክፍል 59 ይዤላችሁ ከች ብያለሁ። እንግዲህ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። በስተመጨረሻ እንግዲህ ዳጣ እናቷን ሰላምዬና ዳጣ ተገናኝተው በጣም ደስ ይላል። ሰላምዬ በጣም አለቀሰች ዳጣ ልጇን ስትመለከታት። አቶ ደረጀም በድንጋጤ ክው ብሎ ሁለቱንም የሚመለከታቸው ነበረ። ዳጣዬ በደስታ ፈነጠዘች። ሰላምዬም ወደ ቤቷ ተመለሰች። በሰላም ተመልሳለች። እንግዲህ ጤንነቷ ተመልሶ ወደ ቤቷ ዳጣዬን ለማየት ከሆስፒታል ወጥታ በሄደችበት ሰዓት ዳጣዬ እየሮጠችና እየቧረቀች ስትቀበላት፣ እሷ ግን ውስጧ ስላወቀ እንባዋን አረገፈችው። ይህንን ያየችው ወይዘሮ ማርታ ተደናግጣ በዓይኗ ውሃ ያቀር ነበር። ምክንያቱም እነዚህ ሰዎች ምን ሆና ነው? እዛም ሆና እኮ ዳጣ ዳጣ፣ ሆስፒታልም እኮ ሆና ዳጣ ዳጣ እያለች ነበረ። አሁን ምንድን ነው እንደዚህ የሚያደርጋቸው? ሁለቱም ለቅሶ በለቅሶ የሆኑት ብላ ወይዘሮ ማርታም ግራ ተጋባይ። አቶ ደረጀም ለዘመናት እንደ ጽንስ አርግዘውት የነበረውን እፎይታ አንዴ እፎይ ብለው ተንፍሰውታል። አንድ ነገር ተላቀቁ። እናትና ልጅን አገናኙ። አሁን ቀጣይ ምን ይቀራቸዋል? የሚቀራቸው ከወይዘሮ ማርታ ጋር ደግሞ እውነታውን አውጥቶ የቢና ውሃ እህቶቿ የሚሆኑበትን ማመቻቸት ነው። ሰላምዬ እንግዲህ እኔም እኮ ድሮ ጠርጥሬ ነበረ። ምነው በጠየቅኳት፣ እንዴት ናት እናትሽ? እንዴት አሳደግሽ? አስተዳደጓን ጠይቂያት ቢሆን ኑሮ እኮ ውስጤ እኮ ሲጠረጥር ነበረ። እስኪ ንገረኝ ደረጀ፣ እንደው እንዴት ብላ ነው ያደገችው? ምን እሱና ነው ያደገችው? እሱን እንግዲህ ቀስ በቀስ ትጠይቂያታለሽ። እንዴት ለምን ደበከኝ? እኔም እኮ በቅርብ ጊዜ ነው ያገኘኋት። ወንድሜ ነው ከአንቺ ቀምቶ የጣላት። ወንድሜ ነው ከአንቺ ቀምቶ የጣላት። ከዛ በኋላ ልጄን የታለች ብለሽ ስጠይቂኝ ወደ አሁኑ እጅ ፈልጊያት ነበር። ሆኖም ግን አላገኘዋትም። ከዛም በኋላ ተስፋ ሁልጊዜ በአእምሮ ጠፍታብኝ አታውቅም ነበረ። ግን አድጋ በራሷ ጊዜ ፈልጋ አባዬ ብላ መጣች። ለዛውም እንግዲህ ልጇ እንግዲህ ልጅ እንግዲህ የዚህ ቤት ልጅ እንዳልሆነች አድርጌ ግን የኔ ልጅ መሆኗን አውቃለሁ። ግን እኔና እሷ ይህን ያድርገን እኔና እሷ እናት አባትና ልጅ መሆኑን አውቀናን እንግዲህ ልጄ መሆኗን አውቅ ያለው ከዚህ ቤት ውስጥ ሳስገባት የኔ ጓደኛዬ ልጅ ና ብዬ ያመጣዋት። ምክንያቱም ከዚህ በፊት ያየችው በደል ይበቃታን። ከዚህ በኋላ ቢያንስ ባይኗ እንኳ አባቷን እያየች በሀሳብ በድብቅ እየተሳሰብን መኖር ያለብን በሚል ነው ያመጣኋት። ወይ እኔ ደግሞ አሁን አምጥታ ሳትነግረኝ እኔ ግን እንደው ስታመጣት ክፉ ተናግሪያት ቢሆንስ ምን ይውጠኝ ነበረ። ግን ያው ሰላም ለዳጣ በጣም ጥሩ አስተያየትና ዳጣም ሰላምዬ በጣም ታሳዝነኛለች ትል ነበር። እናቷን መሆኗን ሳታውቅ እንኳ ራሱ ሰላምዬም እንግዲህ በጣም እንዴት ነው ያደግሽው? የት ነው የተወለድሽው? እያለች ስትመረምር ነበረ። እንግዲህ ለኬ ውስጧ እየነገራት ነው። ከዛ እኔ ደግሞ ክፉ ሳትናገሪያት እየፈተፈትሽ ስታጎርሻት፣ ለእሷ ስትቆረቆሪላት፣ አብራችሁ ስትስቁ ስትጫወቱ ሳይ ምን ያህል እንደምደሰት ምን ያህል ብነግርሽ ምን ያህል ብልሽ ምን ታውቂያለሽ? እንኳን አንቺ ሰላም እንኳን አንቺ ጋራ ከውሃዬ ጋራ አብራ ተቀምጣ ስትጫወትና ስትዝናና ስትስቅ ሳያት አሁን ታማቾች መሆናችሁን ብታውቁ ኑሮ እያልኩኝ ውስጤን አስጨንቅ ነበረ። አብዬን በአንጻሩ እሷን ጠልታ እሷ እንደ ሁልጊዜ እንደ ሌባ እንደ ጥላት እንደ ነገረኛም እንደ ዱርዬም ስታደርግ ስታሰቃይብኝ ደግሞ አየትሽ መሆኗን ብታውቂ ኑሮ እንደዚህ ባላደረግሻት ነበረ ብለው አቶ ደረጀም ውስጣቸውን አውጥተው ከሰላም ጋር መኪና ላይ ሆነው ለተወሰነ ሰዓት ቁጭ ብለው አወሩ። ከዛም እንግዲህ አምጣት ሆስፒታል እንግዲህ ዳጣን እዚህ አምጣት ብላ ብትለው በፍጹም ብሎ ናታንን ላከው። ከናታንም በኋላ የራሳቸው ሄዱ።
ግን ኤቢ እስካሁን በፍጹም ሰላም ሄዳ አልጠየቀችትም። ምክንያቱም የተረገዘው ልጅ ወይ አባቴ ወይ ናታን ነው ብላ ስለምታስብ ፈጽሞ ፈጣሪ ማርሽ እንኳ አላለቻትም። በዚህም ጊዜ እንግዲህ ናታን ደግሞ ከሆስፒታል ቆይቶ ሲመጣ እንዴት ምን ሆና ነው ምን ደንግጣ ነው እያለች አብዬ ነገሮችን ሁሉ ስታጣራ የነበረ ሰላምን እንኳን ማርያም ማረችሽ ማለት ሳይሆን ምን ተፈጥሮ ነው ምን ሆኖ ነው እያለች ወሬ ስታጣራ ነበረ። ከዛ ናታንም አንቺ ግን ጨካኝ ነሽ ለምን ሄድሽ አታያትም በማለት ቀጣይ ወይዘሮ ማርታ ይሄን ሲመለከቱና ይሄን ሲሰሙ ቻናላችን አዲስ የሆናችሁ ሰብስክራይብ እና ላይክ እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርት ይዘን መጥተናል። ዳጣ እንግዲህ የሚያስደስት ነው። በዚህ ፓርት ይዘን የመጣ ነው እንግዲህ ለዘመናት እንግዲህ እናትና ልጅ መሆናቸውን ሳይተዋወቁ እንግዲህ አሁን ተዋውቀዋል። በሰላምዬና ዳጣ እንግዲህ ተገናኝተው በጣም ደስ ብሏቸዋል። በጣም ደስ ይላል። በዚህ አጋጣሚ እናታንና እትዬም ማርታ ቁጭ ብለው እያወሩ ነበር። በጣም ዳጣ ጥሩ ልጅ ናት እንዳብዬ ባትሆንም እያለ ሲነግራት ዳጣ ምንም ነገር አታፈነፍንም፣ ተጫዋች ናት። እንደውም ወላጆቿ እናትና አባቷ ወልደው ቢጥሏትም እያሉ ወይዘሮ ማርታ ይናገሩ ነበር። አዎ ዳጣ በጣም ጥሩ ልጅ ነች እያለ እሱም ሁሉም ቤተሰብ እኮ አንድ አይደለም፣ ግን የሲሳይ ሚስት አሁን ብታውቅ ምን ትል ይመስልሻል ብሎ ናታን ወይዘሮ ማርታን ይጠይቃታል። እኔ እንግዲህ አላቅም ምን ብዬ ልበልህ? አይ ማለትህ የሲሳይ ሚስት ማለትህ ደረጀ ወልዶ የሚመጣ ማለትሽ ነው? ግን አሁን የሲሳይ ሚስት ምን የምትል ይመስልሻል ብሎ እንግዲህ ናታን ለወይዘሮ ማርታ ሲጠይቅ፣ ከዛ ወይዘሮ ማርታ ደግሞ ማለት የሲሳይ ሚስት እንግዲህ ያው በውጭ ሲሳይ ወልዶ ለሲሳይ ሚስት ቢያመጣት ነው የምትይው? ልክ እንዳንቺና እንደ ደረጀ ሆኖ ከዛ ደረጀ ከውጭ ወልዶ ቢያመጣ ነው የምትይው አላት ናታን ማለት ነው። እዛ ብታመጣ ምን ትላለህ ብላ ስትለው እኔ በፍጹም ሚስት አልላትም ይቅርታም አላደርግላትም ነበር ያለው። እንግዲህ ዋጋ መክፈል አለበት እዛ በራሴ ላይ ሄዶብኝ እንዴት ነው ባል ብዬ የምቀበለው? እንግዲህ ናታን ያው ዳጣ የአቶ ደረጀ ልጅ ናት ብትባል ከሌላ የወለዳ ብትባል ምን ትያለሽ ብሎ እንግዲህ ያው ናታን እንግዲህ የዳጣ ማለት ነው የአቶ ደረጀ ልጅ መሆኗን ስለሚያውቅ እንግዲህ እናቷ ሰላም እንደሆነች ግን አላወቀም። ያው የአቶ ደረጀ ልጅ መሆኗን ግን ያውቃል ማለት ነው። ከዛም እንግዲህ ወይዘሮ ማርታ ሊፈትናቸው አሁን አቶ ደረጀ ከሌላ ወልዶ ቢያመጡ ምን ትያለሽ ብሎ እንዳይላት ያው ትቆጣለች ብሎ እንግዲህ የሲሳይ ሚስት ምን ምትል ይመስልሻል? እንግዲህ ዳጣን ሲሳይ ከሌላ ሲወልዳ ብሎ ጠየቃት። እኔ ግን ባል ብዬ አልቀበለውም ብለዋን ወይዘሮ ማርታ አልቀበለውም ሲሉት እንግዲህ ናታንም ነገሩን ሁሉ ስለሚያውቅ እያጣራ ነበርና ከዛም እንግዲህ በጣም ደነገጠ ናታን። ለፈጣሪ እኮ ሁሉ ነገር ያጠፍ እንግዲህ ለፈጣሪ ቅርብ የነበረውን ጴጥሮስም እንግዲህ ዳዊትም እኮ ተሳስተዋል፣ ሰዎች ነንና እኛም እንሳሳታለን አሏቸው ለወይዘሮ ማርታ። ልክ ነህ ናቴ፣ እሱን አውቃለሁ፣ ግን ደግሞ ናታንዬ ተሳሳተ ተብሎ አንድ ሰው በይቅርታ የታለፈ ነገር ማንም የለም። ሁሉም በተሳሳተበት ስህተት እንግዲህ መክፈል ያለበትን ዋጋ መክፈል አለበት። አሁን ያንቺ ባል ቢሆን ሲሳይ እንግዲህ የአንቺ ባል እንግዲህ ሲሳይ ቢሆን ከዛ ዋጋ መክፈል አለበት ብለሽ ታስቢያለሽ አላት። ከዛ ወይዘሮ ማርታ በእኔ ላይ አዎ ባል ብዬ አልቀበለውም፣ በሌላ ሄዶብኝ ነገሩ ተመስገን ነው ደርዬ ነገር ስለማያደርግ አያስጨንቀኝም አሉና ወይዘሮ ማርታ ሙሉ ለሙሉ አመኑ። ለዚህ ነው እንግዲህ ደሬን ያገባሁት ብለው እንግዲህ ደሬ በጣም ለትዳሩ ሟችና በጣም ጥሩ ሰው የሆነ ነው። አዎ ግን አንዳንዴ ደግሞ ሰው ነውና ይሳሳታል። እስኪ አንድ ጠይቄ ልጠይቅህ እንትን በማለት አንተ ሚስት ብታገባና
ሚስት ባንተ ላይ ሄዳብህ ልጅ ወልዳ በተመጣት ምን ታደርጋለህ? ሚስቴ ብለህ ትቀበላታለህ አለችው። አይ በፍጹም አላደርገውም። እንኳን ወልዳ ተኝታ ባገኛት እንኳ ከሌላ ወንድ ጋር ከመስመር ያለፈ ግንኙነት ላይ በፍጹም አልላትም፣ ይቅር አልላትም አለ ናታን። አየህ ልክ አንተ እንደተሰማ ስሜት እኔንም ተሰምቶኛል አሉ ወይዘሮ ማርታ። እንግዲህ ናታን እንደዚህ ማለት አልነበረበትም። ያው ማርታ ልብ ትንሽ ለመራራት አዎ ምን ችግር አለ እንግዲህ ያኔ አንድ የተሳስታ ነው ምናምን ብሎ ቢያስተባብል ጥሩ ነበረ። እንግዲህ ናታንም እኔ አይደለም ሌላ ከሌላ ልጅ ወልዳ ልታመጣ ሌላ ቀረብረብ ያለ ግንኙነት እንኳ ባይባት ይቅር አልላትም ብሏል። እንግዲህ ወይዘሮ ማርታም አየህ ሁላችንንም ይሰማናል። እንደዚህ ነው ችግሩ ወንዶች እናንተ ስታደርጉት ታውቃሉታላችሁ፣ ሴቶች ግን ስናደርገው ግን ቁጣን ነው የምታስከትሉት። ሁሉም ወንዶች የሚሰማቸው ስሜት እኛም ሴቶች ይሰማናል በማለት ልክ ያልሆነ ነገር ሁልጊዜ ልክ አይደለም በማለት አስረዱት። ታዲያ ይቅርታ አላደርግም ነው የምትይው አላት። እፍ ብላ ተንፍሳ እኔን አደርጋለሁ አልልህም አለይ ማርታ። ጥሩነቱ ደርዬን ከገባሁት ኑሮ እንደዚህ አይነት ሀሳብ በውስጤ መጥቶ አያውቅም። እንግዲህ አቶ ደረጀም ያው ዳጣ ልጅን ብሎ ለወይዘሮ ማርታ እንዳያስረዳ እንግዲህ ወይዘሮ ማርታ ደግሞ በጣም ነው የሚያምኑት። እንግዲህ አቶ ደረጀም እንግዲህ ያው በስካር ነው እንግዲህ ከሰላም ዳጣን የተፈጠረችው ማለት ነው። እንግዲህ እዛ ደግሞ ሰላምዬ ደግሞ ልጇን እንግዲህ ያው አቶ ደረጀ ጥለውብኛል ብላ በማሰብ ግን አቶ ደረጀ ሳይሆን የአቶ ደረጀ ወንድም ናቸው የጣሏት ማለት ነው። ሄደውም ሲፈልጓት ከተጣላይ በኋላ አላገኟትም። ልጅቷ ግን አድጋ በራሷ ጊዜ አባዬ ብላ አፈላልጋ በመጎስ ምክንያት እንግዲህ አባቷን እንድታገኝ ችላለች ማለት ነው። ከዛም ሰላምዬ ደግሞ ያው የዳጣን ምትክ ትሆነኛለች ብላ እንግዲህ እነሱም ሰክረው እንግዲህ ደፍረዋት ዳጣን እንዳስወለዷት እሷ ደግሞ በተራዋ አቶ ደረጀ ሲሰክሩ እንደገና ጸንሳ ይኸው እንዲህ ለመውለድ ትችላለች። ይህንን ግን የአቶ ደረጀ ልጅ መሆኑን አያቅም። ደረጀ ለማንም አልተናገረችም። ተናገሪ አባቱ ማን ነው ብትባልም ልትናገር አልቻለችም። ያው በራሷ እኔና ፈጣሪ ብቻ ነን የምናውቀው ብላ ይዘዋለች ማለት ነው። ለማንኛውም እንግዲህ ዳጣና ሰላም እናትና ልጅ መሆናቸው በጣም ደስ ይላል ማለት ነው። ያው ማወቃቸውን በጣም ደስ ይላል። እንግዲህ ደግሞ ሌሎቹ ደግሞ ውሃና ሌሎቹ ውጭም አብዬ የምትጠላትም እንግዲህ እህታቸው መሆኗን በቅርብ እንሰማለን ብለን ተስፋ እናደርጋለን። ወይዘሮ ማርታም እንግዲህ ልባቸውን ያራራላቸው ለአቶ ደረጀ ማለት ነው። እንግዲህ የሰላምና የዳጣን ደስታ በጣም ነው ደስ የሚለው። ለማንኛውም አብራችሁን ስለነበራችሁ ከልብ አመሰግናለሁ። ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። ባይ ባይ። የምወዳችሁ